ምድራችን የምትጠፋው በራሷ ምክንያት ሳይሆን ከውጪ በሚመጣው ኃይል ነው። የፀሐይ ሞት ወይንም the death of sun። ፀሐያችን የኃይል ምንጫችን ናት፣ ግን ደግሞ ገዳያችን ልትሆን ትችላለች። በቢሊዮን ዓመታት ውስጥ ፀሐይ ሃይድሮጂን ነዳጇን ስትጨርስ ወደ ሬድ ጃይንት ወይም ቀይ ግዙፍ ኮከብነት ትቀየራለች። በዚህ ጊዜ መጠኗ እየሰፋ ስለመሄድ ሜርኩሪን፣ ቬነስንና ምናልባትም ምድራችንን ትውጣለች። ውቅያኖሶች ይተናሉ፣ ተራሮች ይቀልጣሉ። ይህ የማይቀር የሳይንስ እውነት ነው። ሌላኛው አስትሮይድ ነው። ከ66 ሚሊዮን ዓመታት በፊት ዳይኖሰሮችን ያጠፋው ግዙፍ አለት እንደገና ቢከሰትስ? ናሳ በየቀኑ ወደ ምድር የሚጠጉ የጠፈር አካላትን ይከታተላል። አንድ ከተማ የሚያክል አስትሮይድ ምድርን ቢመታ የሚያስከትለው ፍንዳታ ብቻ ሳይሆን ወደ ላይ የሚወጣው አዋራ የፀሐይን ብርሃን ለወራት በመጋረድ ኒውክለር ዊንተር ይፈጥራል። እጽዋት ይሞታሉ፣ የምግብ ሰንሰለት ይቋረጣል። ሰላም የቤኪ ቲዩብ ቤተሰቦች፣ ዛሬ ወደ ማናውቀው ግን ወደ ማንቀይረው አስፈሪ እውነት ልንጓዝ ነው። እስቲ አስቡት፣ ነገ ጠዋት ከእንቅልፋችሁ ስትነሱ ፀሐይ አልወጣችም ወይም ደግሞ ሰማዩ ቀለሙን ቀይሯል። ምን ታደርጋላችሁ?